እና ምን አዲስ ነገር አለ? እናውራ እስኪ። እኔና አንቺ ከወዳችን ወርተን እናቀም እኮ ምን አዲስ ነገር አለ? ያን ዝም ብሎ ይከፋኛል። ለምን ይከፋሽ? ለማን አባት ብለሽ ነው የሚከፋሽ? ቤተሰብ ሁሉ ሰላም እጃን ቻለን አንቺ ግን በቃ ሁሌ ጆሲን እያመጣው ማሰደብ አለብኝ አንቺን ማለት ነው። ለምን አትይኝ? ወይ ታየው እሱን ታየው። ለምን አትይኝም? ለምን በይ። ስታለቅስ ቆንጆ ነች እያሉ ነው ኮመንት ላይ። አይ ብዙ ተናገረ ግን ክፉ እንደሆንኩ ነው የሚታወቀው። ምንም እኮ አላረግሽም እኮ ምንም እኮ አላረግሽም እኮ ምንም አላልሽውም እኮ አንቺ እኮ ግን በቃ የሆነ ሰው ከደበረው አሁን በቃ የሆነ ነገር ላይ ነው ብሶት የሚያወጣው አይደል? ከደበረው በቃ ደብሮት ነው። ከደበረው ደግሞ በቃ የሆነ ነገር ሲነካ ነው ሰው የሚያወጣው አይደል? አይ ጆሪ እንደዚህ ያለች ብሎ ነው የሚወጣው። ሪከርድ ሲደረግ ገባ። እኔ ዝም ያልኩት አውቄ ነው። ታዲያ ሪከርድ ቢወጣ ታዲያ ምን ይፈጠራል? እኛ ነው የእኛም ቢሆን እኔ አሁን ከፍለኸኝ አልበላ እፈራዋለሁ። ምክንያቱም በሽታ አለው። ሽንት ቤት ነው የሚወስድ። እኔ የአበሻ ክትፎ ጥሬውን የአበሻ ጥሬ ስጋ ሽንት ቤት ነው የሚያስቀምጠኝ። እንኳን ሌላው አትቅበጅበጁ፣ ተረጋጉ፣ ረጋ በሉ። ታዋቂ ሰው መጥቷል፣ እንዴት ነው ሀገራችንን የምናስተዋውቀው የሚለው ነገር በደንብ ይሰመርበት። ትርጉም በስለሽ አትሁኑ። በደንብ ብዙ ምግብ አላት ኢትዮጵያ የምታበላው ካልቸራል የሆነ ብዙ ምግብ፣ የሚያቃጥል ነገር ያልበሰለ ነገር ለዚህ ሰው እንዳሰጡት አደራ። አንዳንድ እብዶች ጫት እንዳታስቀሙት፣ ጫት እንዳታስቀሙት። የኢትዮጵያን ጠጅ የማይወደው የለም። የሌላ ዜጋ ሆኖ የኢትዮጵያን ጠጅ የኢትዮጵያን ጠላ የማይወድ የለም። ስለማቅ they will love that። የኢትዮጵያን አረቄ ይወዱታል። they will enjoy that። ብር ላይ አትስገብገቡ። ብር ላይ ምንም ጥቅም የለው። በነፃ ያስተዋውቅ፣ ብዙ ትርፋማ ትሆናላችሁ። አንድ ቲሸርት 6,000 ብር ሲሸጡ አይቻለሁ። እንደዚህ አይነት ገብጋቦች በጣም ነው የምጠላው። የማያልፍላቸውም ለዛ ነው። አንድ ቲሸርት እንዲያስተዋውቃላችሁ መስራት ስችሉ። ሼፍ ማርከስን እንዴት አይወደውም? ኢንተርናሽናል ነው። እዛ ቤት የሚሄደው ሰው በጣም ጥሩ ነገር ስላለን፣ ብልግና አይጨመርበት፣ ገብጋባነት አይጨመርበት። ኢትዮጵያዊነት፣ ደግነት፣ ጨዋነት ነው ብዙ ዓለም የሚያውቅ። አታሰደው፣ ስፖንሰር ሁኑት። ብዙ ነገሩን በነፃ ስፖንሰር እንዲያደርግላችሁ ብልጡ ነው። ስፖንሰር እንዲያደርግላችሁ ሆቴሎች በተለይ ተንደፋድፋቸው ይህን ሰው አገኙት፣ ስፖንሰር አድርጉት። ሆቴሎች ስፖንሰር፣ ምግብ ቤቶች ስፖንሰር፣ የእናንተን ምግብ ያስተዋውቅላችሁ። በተለይ አልጫ ክክ ምናምን ይወዳ። አሁን የኔ ልጆች የሚወዱ